አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የቅዱስ ሚካኤል የመታሰቢያውን በዓል ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክላወበጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበረና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚህም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። እለእስክንድሮስ እስከ ተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይሄውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አልፈዋል፣ ይህን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው። ስህተታቸውንም በመግለጥ እንዲህ አላቸው፣ ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል አሰራላችኋለሁ። ይሄውም ጣዖቱን እንድንሰብረው ምኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በቅዱስ ሚካኤል ስም ቤተክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ይማልድልናል። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ቅዱስ ሚካኤል ስም ቤተክርስቲያን አደረጉት። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚህ ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ ሚካኤል ታምራቱ ብዙዎች ናቸው። ከነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ ሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለ መራራቱም ይዘባበትበት ነበረ። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋም ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች፣ የእግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው፣ ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጠጋውም በቤቱ ባልጋው ላይ ሳለ ጌታ ጆሮውን ከፍቶለት
ይህንን ነገር ከመላኩ ሰማ። ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ ይሆነኝ ዘንድ ልጅሽን ስጪኝ፣ እኔም እየመገብሁትና እያለበስኩ አሳድገዋለሁ፣ ላንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወሰደው። የምሻው ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸከመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህን ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታን ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጠጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ ባንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልህ ይሁንና እደር አለው። ባለጠጋውም በዚያ አደረ። ራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጠጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎ፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጠጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድትልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋህን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትህም በሰላም ትመለሳለህ። ያን ጊዜም ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያዝኸው ምንድነው አለው። ወደ ገሌ አገር ወደ ቤቱ ለማድረስ ከአንድ ባለጠጋ የተጻፈች መልእክት ናት አለው። ይችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረ መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንፍሃት ለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ
በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴን፣ ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሸዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ፣ እኔ ብዙ እዘገያለሁ። የኔ ሹም እገሌ ሆይ በእኔና ባንተ መካከል ይቺ ምልክት እነኋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጠጋው ቤት ሂደህ ይችን ደብዳቤ ለሹሙ ስጠው፣ በጎዳናም እኔ እንዳገኘሁህ አትንገረው፣ እንዳይገድልህም ይህን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝኸኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጠጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባት ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጠጋውን ልጅ አጋቡት። 40 ቀንም ያህል ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችን አንተ እንዳዘዝህ ሰጠውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ሥራዎችን የሚሰራ ሆነ። የተገለጠለትና ከመግደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድለው የሚሻውን የባለጠጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መላእክት የመላእክት አለቃ ሚካኤልን መታሰቢያው በየወሩ ያደርግ ጀመር። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልን ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባትም ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያዬን የሚያደርጉትን ትምርልኝ ዘንድ ፈጣሪዬ ሆይ እኔ አገልጋይህና መልእክተኛህ ከቸርነትህ እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎችህ ተሸክመህ እንድታወጣ እንሆ እኔ አዝዣለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ መላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንንም ያስተስርይልን ዘንድ መከራችንንም ያረቅልን ዘንድ የምድራችንንም ፍሬ ይባርክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከኛ ወገን የሞቱትን ረፍተ ነፍስ ይሰጥ ዘንድ ወደ መንገዱ የሄዱ አባቶቻችንንና ወንድሞቻችንን ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ የክርስቶስ ወገኖች የሆኑ መኳንንቶቻችንንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖቱ ይመልሳቸው ዘንድ በእግዚአብሔር ፊት ስለኛ ይለምናልና። ኃያሉ ሚካኤል ድንቅን አደረገ፣ ኃያሉ ሚካኤል ድንቅን አደረገ። ዳግመኛም በዚህች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ ዕረፍቷ መታሰቢያ ሆነ።
ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እሊህም ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29፣ የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤል በዓል መታሰቢያውም በየወሩ በ12 ቀን ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እሊህን 3ቱን በዓላት እንዳታስታጉል ሚስቱን ቅድስት አፎምያን አዘዛት። እርሷም የከበረ የመላኩ የቅዱስ ሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቱ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረ። ሰይጣን ግን ቀናባት። በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ ራራልሻለሁም። ገንዘብሽ ሳያልቅ የልጅነትሽ ሞራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ መክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎምያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ቃል ኪዳን አድርጌያለሁ። እርግቦችና መንጢቶች እንኳ ሌላ ባል አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርአያውን ለውጦ በላይዋ ጮኸባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመላኩ የሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 ቀን የከበረ የመላኩ የቅዱስ ሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎምያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህን መመጾትሽን ትተሽ ለአንድ ምዕመን ሚስት ሆኚ ዘንድ አዞሻል። ባል የሌላት ሴት መልክ የሌለውን መርከብ እንደምትመስል እወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገባ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጽሐፍ ጥቅሶችን ያመጣላት ጀመረ። ቅድስት አፎምያም መልሳ አንተ የእግዚአብሔር መልአክ ከሆንህ የመስቀል ምልክት ካንተ ጋራ ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሱን ማኅተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንን በሰማ ጊዜ መልኩ ተለወጠና አነቃት። እሷም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውኑም ደርሶ አዳናት። ያን ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አጣጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ሚካኤልም እንዲህ አላት፣ ብፅዕት አፎምያ ሆይ ሂደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮም ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶስና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመላኩ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። የዚህም የከበረ መልአክ የቅዱስ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖችን ሁሉ ጠብቀን ለዘላለሙ አሜን። ምንጭ መጽሐፈ ስንክሳር ሰኔ 12 ቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የእግዚአብሔር መልአክማ ቅዱስ ሚካኤልማ አለልን በፊቱ አለልን በግርማ